ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንደስበሳል ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያውያን ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ ህብረቱን ለቀጣይ 5 ዓመታት የሚመራበትን ስልታዊ እቅድ በተመለከተ ከመላው ኢትዮጵያ ለመጡ የክልል ወንጌላውያን ቤተክርስቲያናት ህብረት መሪዎች ገለጻ አደረጉ። በቴፒ ከተማ የጾታ እኩልነትና ማህበራዊ ትስስር ፕሮጀክት ይፋ ሆነ። ከውጭ በሆርሙዝ የነዳጅ ዘይት ጭነት ማቋረጥ ሩሲያን ተጠቃሚ እያደረጋት መሆኑ ተነገረ። ከመረጃዎቹ ጋር ሶስና ያሳብራችሁ ከተደርጋለሁኝ አብራችሁኑ ነው። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ ህብረቱ ለቀጣዩ 5 ዓመታት የሚመራበትን ስልታዊ እቅድ በተመለከተ ከመላው ኢትዮጵያ ለመጡ የክልል ወንጌላውያን ቤተክርስቲያናት ህብረት መሪዎች ገለጻ አደረጉ። ፕሬዝዳንቱ በንግግራቸው የመሪዎቹ አስተያየትና የተሞክሮ ግብአት ለእቅዱ መሳካት በእጅጉ እንደሚያስፈልግ አመላክተዋል። መጋቢት 4 2018 ዓ.ም ለተጠራው ለዚህ የመሪዎች አካል የስልታዊ እቅዱን አጠቃላይ ይዘትና አካሄድ በተመለከተ አቶ ሰማው መኮንን ገለጻ ያደረጉ ሲሆን በገለጻቸው አቅጣጫና መዳረሻ የሌለው ጉዞ ከንቱ የመንገድ ድካም እንደሚሆን ይልቁንም በዘመናችን ያለችው ቤተክርስቲያን በጸሎት በማስተዋልና በጥንቃቄ መዳረሻዋን የሚያመላክት እቅድ ነድፋ የማትንቀሳቀስ ከሆነ ወደ የትም ፈቅ እንደማትል ካስገነዘቡ በኋላ በተለይ ከክልሉ የመጡ መሪዎችን ግብአት የእቅዱ አካል ማድረግ ዋጋ ሊሰጠው የሚገባ እንደሆነ አሳውቀዋል። ከገለጻው በኋላ የክልል መሪዎቹ ከህብረቱ ጽሕፈት ቤት አመራሮች ጋር በመሆን ለስልታዊ እቅዱ ግብአት ሊሆን በሚችሉ መጠይቆች ላይ ሰፊ ውይይት አድርገዋል። በእለቱ በነበረው ስብሰባ ከክልሉ ህብረት የመጡ መሪዎች በአካባቢያቸው በሚታየው ከሌሎች ህብረት ጋር በሚፈጠረው የአሰራር ሂደት ውስጥ ግርታ የፈጠረባቸውና ጥያቄ የሆነባቸውን ጉዳይ በዝርዝር ያቀረቡ ሲሆን የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰም ለጥያቄዎቻቸው መልስ ሰጥተዋል። በዚህም አንዳንዶቹ ጥያቄዎች በሂደት ሌሎቹም በትዕግስትና ማስተዋል ያለበትን አካሄድ በመከተል ከፊሎቹም ደግሞ ለወንጌሉነት በጽናት በመቆም የሚፈቱ እንደሆነ አሳውቀዋል። መረጃ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ነው። የነገስታት ንጉስ ኢየሱስ ቤተክርስቲያን ተሐድሶ በሚል መሪ ሐሳብ ለ4 ተከታታይ ሳምንታት የተካሄደው ኮንፈረንስ ተጠናቋል። ታምራት ሞቲ ዝርዝር አለው። የነገስታት ንጉስ ኢየሱስ ዓለም አቀፍ ቤተክርስቲያን የወንጌልን እውነት በመግለጥና ለእግዚአብሔር መንግስት የሚበቃን ትውልድ በማዘጋጀት ላለፉት 13 ዓመታት በአዲስ አበባ ዘነበወርቅ በልዩ ስሙ ኤፍኤም ተብሎ በሚጠራው አካባቢ በማገልገል ላይ የምትገኝ ቤተክርስቲያን ነች። ተሐድሶ በሚል ርዕስም ለ4 ተከታታይ እሁዶች የመነቃቂያ ኮንፈረንስ በማድረግ ለብዙዎች በእግዚአብሔር መንፈስ መነካትና ተሐድሶ የሚያመጡ የቃሉን እውነት በማስተማር የመታጠቅን ጊዜ ማሳለፍም ችለዋል። ይህ የተሐድሶና የመነቃቂያ ኮንፈረንስም ቅዱሳን በሕይወትና በአገልግሎታቸው ለውጥ እንዲያመጡና ከትላንት ይልቅ ዛሬ የጌታን መምጫ በታደሰ ሕይወት መጠበቅ እንዲሆንላቸው ለማስቻል የተዘጋጀ ኮንፈረንስ መሆኑን የነገስታት ንጉስ ኢየሱስ ዓለም አቀፍ ቤተክርስቲያን ራዕይ ተቀባይና አገልጋይ የሆነው ነቢይ አዳነ ባሳ ገልጾልናል። በቀናቶቹም ጥሪ የተደረገላቸው የቃሉ ሰባኪያንና ዘማሪያን ማገልገል የቻሉ ሲሆን ብዙዎችም የተባረኩበት፣ የተጽናኑበት፣ ጌታን የግል አዳኝ አድርገው የተቀበሉበትና ከስራቶች ነፃ የወጡበት የተሐድሶ ኮንፈረንስ መሆንም ችሏል። ይህን መሰል የተሐድሶና የመነቃቂያ ኮንፈረንስም አጠናክረው እንደሚቀጥሉበትና ሁለንተናው በመንፈስ ቅዱስ የታደሰ ትውልድን እስከ ጌታ ዳግም ምጽአት እያዘጋጁ አገልግሎታቸውን በታማኝነት እንደሚቀጥሉበት ከነቢይ አዳነ ባሳ ያገኘነው መረጃ ያስረዳል። በቴፒ ከተማ የጾታ እኩልነትና ማህበራዊ ትስስር ፕሮጀክት ይፋ ሆነ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን የደቡብ ምዕራብ ኢትዮጵያ ቤተል ሲኖዶስ ቅርንጫፍ ጽሕፈት ቤት በቴፒ ከተማ የጾታ እኩልነትና ማህበራዊ ትስስር ፕሮጀክትን በተመለከተ የግንዛቤ ማስጨበጫ መድረክ አካሂዷል። የፕሮጀክቱ አጠቃላይ በጀት 14 ሚሊዮን ብር ሲሆን የደቡብ ምዕራብ ኢትዮጵያ ቤተል ሲኖዶስ 990 ሺህ ብር 7% ሸፍነዋል። በመሆኑም ይህን የፕሮጀክቱ ተልዕኮ ከዳር ለማድረስ ሁሉም የማህበረሰብ ክፍሎች በሚመለከታቸው ዘርፍ ልማቱን ሊደግፉት እንደሚገባቸው መልካም ማሳያ መሆኑ ተገልጿል። በመድረኩ የደቡብ ምዕራብ ኢትዮጵያ ቤተል ሲኖዶስ ፕሬዝዳንት ቄስ አዘነበ ደሰነው እንደገለጹት ሲኖዶሱ ከተመሰረተ ጀምሮ ምዕመናኑን በመንፈሳዊ አገልግሎት ከማገልገል ባሻገር በማህበራዊ ልማት ዘርፍም የተለያዩ ስራዎችን ሲያከናውን መቆየቱን ገልጸዋል። አዲሱ ፕሮጀክት በጾታ እኩልነትና በማህበራዊ ትስስር ላይ ትኩረት ያደረገ መሆኑን ጠቁመዋል። ፕሬዝዳንት ቄስ አዘነበ ፕሮጀክቱ በመጀመሪያ ደረጃ የቴፒ ከተማ መንግስታዊ መዋቅር
መዋቅሮችና በከተማዋ የሚገኙ 3 ቀበሌዎች ተጠቃሚ እንደሚሆኑና ለ3 ዓመታትም እንደሚተገበር ተገልጿል። የሸካ ዞን ዋና አስተዳዳሪ ተወካይና የዞኑ ዋና አስተዳዳሪ ልዩ አማካሪ አቶ ደበበ እንዳሻው በበኩላቸው ፕሮጀክቱ በማህበረሰቡ ውስጥ ያሉ ችግሮችን በመቀነስና ለተቸገሩ ወገኖች ድጋፍ በማቅረብ ለህዝቡ ተስፋ ለመፍጠርና የተሻለ ህይወት ለመገንባት ከፍተኛ ሚና እንደሚኖረው ገልጸዋል። ይህን በጎ ዓላማ ለማሳካትም ሁሉም በአንድነት ቆሞ ድጋፍና ተሳትፎ ማድረግ እንዳለባቸው ጥሪ አቅርበዋል። የቴፒ ከተማ ምክትል ከንቲባና የትምህርት ጽህፈት ቤት ኃላፊ አቶ ደመላሽ ገዳ በበኩላቸው የሃይማኖት ተቋማት አቅመ ደካሞችን በመደገፍ ቤት በመገንባትና በሽምግልና ስራዎች በመሳተፍ ለከተማዋ ሰላም ትልቅ ሚና እንዳበረከቱ ገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ነው። ያልባከነ ህይወት የአገልጋይ ዮናስ ዱባላይ የህይወትና የአገልግሎት ጉዞ የሚዘክር መጽሐፍ ተመረቀ። የአገልጋይ ዮናስ ዱባላይ የህይወት ታሪክና መንፈሳዊ ተልዕኮ የሚያብራራው ያልባከነ ህይወት የተሰኘ መጽሐፍ በሆሳዕና እናት ቃላዊት ቤተክርስቲያን በደማቅ ስነ ስርዓት ተመርቋል። የመጽሐፉ ደራሲ አቶ ጥላሁን አበበ በምረቃው ወቅት እንደገለጹት መጽሐፉ የአገልጋይ ዮናስ የትውልድ ዘመን የትምህርት ጉዞ፣ መንፈሳዊ አገልግሎትና በማህበረሰቡ ውስጥ ያሳዩትን ጉልህ አሻራ በዝርዝር እንደሚተነትን ገልጸዋል። በ260 ገጾችና 8 ምዕራፎች የተከፋፈለው ይህ መጽሐፍ ዝግጅቱ 2 ዓመት ተኩል የፈጀ ሲሆን ህዝቡ ለዮናስ በነበረው ጥልቅ ፍቅር መጽሐፉን ለመጻፍ ዋነኛ መነሳሳት እንደሆነም ደራሲው ገልጸዋል። በምረቃው ላይ የተገኙት የኢትዮጵያ ቃላዊት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ መጽሐፉ የታሪክ ዘገባ ብቻ ሳይሆን አንድ ሰው ከትንሽ ተነስቶ በታማኝነትና በትጋት ትልቅ ስፍራ መድረስ እንደሚችል ለወጣቱ ትውልድ ትምህርት የሚሰጥ ነው ብለዋል። የሆሳዕና እናት ቃላዊት ቤተክርስቲያን ሰብሳቢ አቶ ደሳለኝ ግርማ በበኩላቸው ዮናስ ጊዜ ከወርቅ በላይ መሆኑን ተረድቶ ለእግዚአብሔር ክብር በመኖር ረገድ የማይረሳ አሻራ ማሳረፉን ጠቁመዋል። የአገልጋዩ ባለቤት ወይዘሮ ብዙአየሁ ግዛው መጽሐፉ ለምረቃ በመብቃቱ የተሰማቸውን ደስታ ገልጸው የዮናስ የጥንካሬው ሚስጥር ወደ እግዚአብሔር መቅረብ መሆኑን አስታውሰዋል። መረጃውን ከክርስቲያን ኒውስ አገኘ ነው። በመጨረሻም ከውጭ ያገኘናቸው መረጃዎች እናልፋለን። በሆርሙዝ የነዳጅ ዘይት ጭነት መቋረጥ ሩሲያን ተጠቃሚ እያደረጋት መሆኑ ተነገረ። በጥቃት በኋላ ስልታዊ ጠቀሜታ ያለው እርምጃ እየጨመሩ ይገኛል። መረጃዎቻችንን ከመጠቃለላችን በፊት ዜናዎቹን አስሳችሁ የኢትዮጵያውያን ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ ህብረቱን ለቀጣይ 5 ዓመታት የሚመራበትን ስልታዊ እቅድ በተመለከተ ከመላው ኢትዮጵያ ለመጡ የክልል ወንጌላውያን ቤተክርስቲያናት ህብረት መሪዎች ገለጻ አደረጉ። በቴፒ ከተማ የጾታ እኩልነትና ማህበራዊ ትስስር ፕሮጀክት ይፋ ሆነ። ከውጭ በሆርሙዝ የነዳጅ ዘይት ጭነት ማቋረጥ ሩሲያን ተጠቃሚ እያደረጋት መሆኑ ተነገረ። ለዛሬ የነበረን የጂኤምኤም መረጃዎቻችን ይመስል ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎቹን ያዘጋጃላችሁ ደግሞ ዳንኤል አንተነህ ነበረ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ